ሰላም ውድ ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሼሪንግ አይዲያ ወይ ደግሞ በሀሳብ ልውውጥ ላይ መተናል እና እኛ ባለፍንበት ነገሮች በአንዳንድ ነገሮች ላይ እናወራለን ማለት ነው። ያው እኛ ባለፍንበት ስንል በትዳር በአንዳንድ ህይወታችን ላይ አንዳንድ ግንኙነቶች ላይ በሚፈጠሩ ነገሮች እና ደግሞ ላይፍ ኤክስፒሪየንስ ወይ ደግሞ የህይወት ተሞክሮች ላይ እንነጋገራለን፣ አንዳንድ ሀሳቦችን እያነሳን ማለት ነው። እና ይህንን ሀሳብ ወይ ደግሞ ይህንን ንግግር እንዳደርግ ያደረገኝ ምናልባት እንደኛ አዲስ ትዳር ላይ ያላችሁ ወይ ደግሞ ሲንግል ሆናችሁ ምናልባት ህይወት ግራ ለሚገባችሁ ሰዎች ምናምን በህይወታችሁ ብዙ ፈተና እየተፈተናችሁ ላላችሁ ሰዎች ያው ጽናትን ኃይልን የሚሰጠው እግዚአብሔር ነው። ግን ደግሞ ሰዎች እርስ በርስ ሀሳብን ብንለዋወጥ ከሰው ታሪክ ከሰው አንዳንድ ነገር የምንማርበት ነገር ስላለ ዛሬ አንዳንድ ሀሳቦችን እያነሳ እናወራለን ማለት ነው። እና ምናልባት እንደኛ ትዳር ላይ ምናምን ላላችሁ ሰዎች ወይ ደግሞ እንደኛ በብዙ መከራ በብዙ ፈተና በብዙ ችግር ያለፋችሁ ብዙ ሰዎች አላችሁ፣ በእርግጠኝነት ማለት ነው። ትኖራላችሁ ሳይሆን አላችሁ። እና እኛ ያለፍንባቸውን እኛ ከችግራችን ቢያንስ ዛሬ አንድ ደረጃ ከፍ ብለን ያለንበትን አንዳንድ ነገሮች እናወራለን ማለት ነው። እና የመጀመሪያ ላነሳ የምፈልገው ነገር እግዚአብሔርን ማመን፣ ሁሉም በሃይማኖቱ ጸንቶ የሚያመልከውን ወይ ደግሞ የፈጠረውን ፈጣሪውን መጀመሪያ ማመን አለበት ብዬ አስባለሁ። እግዚአብሔርን ስትጠሩ በክፉ ቀናችሁ እሱ ላይ ሁሉ አካላችንን የሰራው ጉሮሯችንን የከፈተው ያንን መዝጋት አያቅተውም። እግዚአብሔርን ካመናችሁ ምንም የሚያቅት ነገር የለም። እንኳን ትዳር አይደለም ብዙ ተራራዎች ይታለፋሉ፣ ብዙ ፈተናዎች ይታለፋሉ። እኔ እንግዲህ ከዚህ በፊት እንደተናገርኩት ብዙ ፈተና አልፍ ያለው የሆነ ችግር ሲደርስብኝ ከጎኔ አሁን ላይ ያለው ባለቤቴ ነው። ግን በቃ እግዚአብሔር ሆይ እላለሁኝ። አንዳንድ ማማረሮች ሊኖሩ ይችላሉ። ከችግር ብዛት ፈጣሪን የመርሳት ነገር ሊኖር ይችላል። ሙሉ ለሙሉ መርሳት ምን ለማለት ፈልጌ ነው? አንዳንዴ ህይወታችን ላይ በጣም ፈተና ሲበዛ ማማረር አለ። በቃ ወይ ፈጣሪ ሆይ ምናምን እንላለን። ያንን ነገር እኔ ማልፌበታለሁ። እግዚአብሔር አለ ስላችሁ አማርሬ አላውቅም ምናምን ማለት አይደለም። ብዙ ጊዜ ተስፋ ቆርጬ አውቃለሁ፣ አማርሬ አውቃለሁ። ግን ደግሞ ከገባሁበት ህይወት ከዚህ በፊት እንደተናገርኩት እናትና አባቴ ተፋተው ደስተኛ የሆነ ህይወት ቢኖረኝም ግን እሺ ጊዜ አባታችሁ ወይ ባለሀብት ሊሆን ይችላል፣ ወይ እናታችሁ ባለሀብት ልትሆን ትችላለች፣ ወይ እናታችሁ ጋር አድርጋችሁ ሊሆን ይችላል፣ ወይ አባታችሁ ጋር ለብቻ አድርጋችሁ ሊሆን ይችላል። ግን በቃ የተለየ ኑሮ ቢሰጧችሁም እንኳን አንድ ላይ ሆነው በድህነት ቢያሳድጉኝ ይሻላል ብዬ አስባለሁ እኔ ማለት ነው። በቃ ፍቅር ይሻላል ለልጆቻችሁ፣ ፍቅርን ብቻ ማውረስ ይሻላል በገንዘብ ከማስደሰት ወይ ደግሞ ስጋቸው ነው የሚደሰተው እንጂ ነፍሳቸው ጋር አይደርስም ያ ደስታቸው ማለት ነው። ስለዛ ምን ለማለት ፈልጌ ነው፣ በቃ አንድ ላይ ሆነው እያገኙትን እያረጉልን ምናምን ቢያሳደጉን ይሻል ነበረ። እና ሀብት ምናምን ሳይሆን እግዚአብሔርን አምኖ ህይወት ውስጥ መግባት፣ እግዚአብሔርን ማመን፣ በእግዚአብሔር ተስፋ ለመቁረጥ ሰውነን ተስፋ እንቆርጣለን፣ ግን ተስፋ ላለመቁረጥ መሞከር እና አንደኛው ምልላችሁ አስቤ ነው እግዚአብሔር ላይ በጣም ተስፋ ማድረግ፣ በእግዚአብሔር ተስፋ አለመቁረጥ። ምክንያቱም በቃ መቅሰፍት ምህረትም እኮ ከፈጣሪ ነው አይደለ? ስለዛ በቃ ፈጣሪ ሆይ በምታለቅሱበት ሰዓት በምትስቁበት ሰዓት፣ ይሄ ማለት በአዛናችን ብቻ አይደለም እግዚአብሔር ልንጠራው የሚገባው፣ በደስታችንም ቀን መጀመሪያ የደስታችን ተካፋይ መሆን ያለበት እግዚአብሔር ነው። እና ፈጣሪያችንን በደንብ አጥብቀን መያዝ ሊኖርብን ይገባል ማለት ነው። እና በሁለተኛው ነገር ደግሞ ጽናት መኖር አለበት። የሆነ ትዳር ወይ ስትፈልጉ ወይ ሳትፈልጉ የምትገቡበት ነገር ሳይሆን እግዚአብሔር በፍቃድ ስጠኝ የምትሉበት ነው። ጽናት የሚያስፈልገው ነገር ነው። በጣም ጥንካሬ ያስፈልገዋል። በሚመጣባችሁ ነገር በሙሉ ተስፋ መቁረጥ ምንም የማይታሰብ ነገር ነው። ከኔ ህይወት ነው ዛሬ አንዳንድ ነገሮችን የምናወራው። እኔ አሁን በጣም ጽናት ያላት ሴት ነኝ እያልኩ ሳይሆን በቃ ልጄ ሲሞት ከባለቤቴ ጋር ብዙ ነገር ስንቸገር በጣም በብዙ ተስፋ ቆርጫለሁ። ምክንያቱም እኔና ባለቤቴ ትዳርን ስንጀምር በቃ ከቤተሰብ ወተን ራሳችንን በራሳችን መቻል አለብን ብለን ስለወጣን ነው እንጂ አንዳንድ ፈተናዎችን ያለፍነው እንጂ በሰው ላይ ተደግፈን ቢሆን ኖሮ ውጪ እኮ ያለ እድሜዋ ግብታ እንደዚህ ምናምን የሚል ቤተሰብ አይጠፋም። እናትና አባት እንኳን አይጨክንም።
ግን ታውቃላችሁ መቼም እዚህ ስንኖር አክስት አጎት አለ፣ በመሀል ጣልቃ የሚገባባችሁ ቤተሰብ አለ፣ ልክ እንደኔ ማለት ነው። አሁን እኔ በቃ ልክ ይሄን ትዳር ስጀምር በጣም ብዙ ፈተናዎች አይቻለሁ። እስካሁን አገባሽ ተብሎ የማይደውሉልኝ ቤተሰቦች አሉ። ታመምኩኝ ልጄ ሞተብኝ ብዬ እንኳን ቤተሰብ ጋር ነገሩን ስወስደው ስለቴ የሰመረው ሁሉ ያሉን ሰዎች አሉ። ያለ እድሜሽ አግብተሽ ትምህርትሽን ሳትጨርሺ በቃ ይበልሽ ደግ አደረገሽ እስከምባል ድረስ ደርሻለሁ። ግን ተስፋ አልቆርጥም። እግዚአብሔር ነው ዘመድ፣ እግዚአብሔር ነው የትም ጥሎ የማይሄደው እንጂ ሰው አንድ ቀን ይሄዳል፣ በህይወታችሁ ይመጣል ይሄዳል። በዛው ልክ ብርም ይመጣል ይሄዳል። ኖርማል የሆነ ነገር ነው። ግን በቃ አንድ ቀን ሁሉም ያልፍ ይሆናል በሚል እዚህ ደርሻለሁና ጽናት፣ ፈተናን አለመፍራት፣ በቃ ፈጣሪን አትፈትነን ማለት የለብንም። ግን ፈተናችንን የምናልፍበት ጥንካሬ እንዲሰጠን መጠየቅ አለብን። በቃ አትፈትነኝ አልልህም፣ ግን ፈተናዬን የማልፍበት ጥንካሬ፣ ጀግንነት ስጠኝ ነው የሚባለው። እና ደግሞ በፈተና የሚጸና እርሱ የተባረከ ነው ይላል ለክርስቲያኖች ማለት ነውና በቃ ጽናት፣ ጥንካሬ በጣም አስፈላጊ ነገሮች ናቸው። ተስፋ መቁረጥ ሊኖር ይችላል፣ በተለይ ለጥንዶች ማለት ነው። አዲስ ትዳር ላይ ያላችሁ ሴቶቹም ብትሆኑ ጽናት ሊኖራችሁ ይገባል። ወንዶቹም እንደዛው። ሴት ልጅ ላይ ብዙ ጊዜ የሚታየው የሌላን ህይወት ለመኖር መሞከር፣ የጎረቤትን ኑሮ ባሌ እንደዚህ አርግልኝ፣ ባሌ እንደዚህ አርግልኝ፣ ይሄ የሆነ በቃ ባለቤትን ማስጨነቅ አይነት ነገር አለ ሴቶች ላይ። ወንዶችም ላይ ደግሞ ችግር አለ እያላቸው ለሚስቶቻቸው ለልጆቻቸው ሳይሆን እየወጡ መጠጥ የሚጠጡ፣ ለመጠጥ የሚያባክኑት። ቤት ስንት ነገር ያደርጋል። ልጅ ሲኖር ሚስት ሲኖር የሆነ ውጭ ወጥቶ አንድ ሁለት ቢራ ከማለት ቤት የሆነች ትንሽዬ ነገር አድርጎ ቡና አፍልቶ ከልጅ ከሚስት ጋር አንድ ላይ መደሰትን የመሰለ ነገር የለምና ሁለተኛው ጽናት በጣም ሊኖር ያስፈልጋል። ጥንካሬ ያስፈልጋል። እንደዚህ አንተ ህይወት ላይ ስትገቡ ብፈተንም ልችለው ብቸገርም ልችለው ሁሉንም ነገር ለመቻል በቃ ከፈጣሪ ጋር ሆኖ አንደኛ ከፈጣሪ ጋር መሆን፣ ሁለተኛ አምናችሁ ከሄዳችሁት ሰው ጋር ለመፈተን ዝግጁ መሆን ይኖርብናል ማለት ነውና በሶስተኛ አሁን እንደነካካሁት የሰውን ኑሮ በቃ የሰውን ኑሮ ለመኖር መሞከር በጣም የሚያስጠላ ነገር ነው ከምነግራችሁ በላይ ማለት ነው። የጎረቤት ኑሮ የጎረቤት ነው። ምናልባት እነሱም እንደኛ ተፈትነው ያለፉት ህይወት ስለሆነ ማለት ነው። ማንም ሳይፈተን የሚያልፍ የለም እዚህ ዘመን ላይ እዚህ ምድር ላይ። አሁን ደግሞ ጊዜው በጣም የፈተና ነውና የጎረቤት ኑሮ በቃ ባሌ ጎረቤቴ እንደዚህ ያላት እንደዚህ ይዛልኝ፣ ባሌ እንደዚህ አርግልኝ። ያው ከዘመኑ ሴቶችም አንፃር በጣም በብዙ እኔም የኔን ሀሳብ ልጀምር ሲሆን በጣም ብዙ ሰው አስተያየት የሚሰጠኝ ምን መሰላችሁ? በቃ በተለይ ሴቶች ላይ ማለት ነው። ባሌ እንደዚህ አርግልኝ፣ የሆነ እቤት የሚበላ የሚጠጣ ሳይኖር የጎረቤትን ጸጉር የጎረቤትን ጥፍር እያዩ በተለይ በባዕድ ነገሮች እንደዛ አርግልኝ እንደዚህ ይሁን የምንል ሴቶች ካለን ይሄ ነገር ትዳርን በጣም የሚያፈርስ ነገር የጎረቤት ኑሮ ማየት ነው። የራሱን ኑሮ አንገትን ደፍቶ መኖር ምንም ነገር ሳያምረን በቃ ያኔ ሁለተኛ ላይ ጽናት አላልኩም፣ ጥንካሬ ጀግንነት ያስፈልጋል። እና እዛ ሰው ጋር ስትመጡ እኮ የጎረቤት ኑሮ እንደማያምራችሁ ያ ሰውዬ ምንም እንደሌለው አውቃችሁ አብራችሁ በፍቅር ከኖራችሁ ያ ሰው ምንም ነገር ስለሌለው ምንም ነገር ላያደርግልኝ ይችላል ለጊዜው ብላችሁ ሁሉንም ነገር ትታችሁ መጀመሪያ ለኑሯችሁ ማድረግ አለባችሁ። እና ይሄንን ነገር ወደኔ ህይወት ሳዞረው ከባለቤቴ ጋር በቃ 3000 4000 በማትሞላ የሽምግልና ድግስ ነው የመጣው። እንደ ዘመኑ ድግስ ሰፊ ድግስ የለም፣ ሰርግም አልተደረገልንም። ግን አንድ ቀን ይሆናል ሰርግ ኖረም አልኖረም ትዳር ላይም ጨምሮ የሚቀንሰው ነገር ስለሌለ ሁሉን ችሎ በቃ የጎረቤት ነገር አለማየት፣ ይሄ እንደዚህ አለማለት፣ ትዳራችሁ ላይ ሶስተኛ ወገን አለማስገባት፣ ጓደኛም ቢሆንም ቤተሰብም ቢሆን አለማስገባት። ሲቀጥል ሌላውና ትልቁ ችግር ምንድነው? ሶሻል ሚዲያ እያዩ ህይወትን የራስን ህይወት መውቀስ። ሶሻል ሚዲያ ላይ የሚታይ ህይወት በሙሉ 75% ውሸት ነው፣ 25% ናት እውነት ልትሆን የምትችለው። ለምን ብትሉኝ እኔና ባለቤቴ የሳቅን እየተደሰትን ልንፖስት እንችላለን፣ ግን ከጀርባ ብዙ ችግር ሊኖርብን ይችላል። እንኳን ሰውና ሰው እንኳን ባልና ሚስት እግርና እግር ይጋጫል። በትዳር ላይ ብዙ ጊዜ እንጋጫለን።
ግን መጋጨቱ ሳይሆን ችግሩ እንዴት መፍትሄ ማበጀት አለብን፣ እንዴት ቁጭ ብለን ተነጋግረን ትላንትና ያለፍኩበትን ህይወት ላለመድገም እናትና አባቴ ተፋተው እኔን ያሳደገበትን አባቴ ነገር ስለማውቅ ወደፊት ልጆቻችን እንደዛ እንዳይሆኑ መፍትሄ ማበጀት። መለያየት የሚመጣው ፍቅር ሲያልቅ ነው እንጂ ስህተት ሲበዛ አይደለም። ስህተት ሲኖር ለማስተካከል መሞከር። ስህተት ይኖራል፣ ማንኛውም ሰው ነንና እንኳን ትዳር ላይ እያበሉ እያጠጡ በአባቶቻችን ቤት ስንት ጥፋት እናጠፋ አይደል? እና ትዳር ላይ ሲሆን ደግሞ የሆነ ነገር ሲቸግር መጣላት ሊመጣ ይችላል፣ አለመግባባት ሊመጣ ይችላል፣ ሊከፋን ይችላል። ግን ሁሉንም ነገር ችለን የጎረቤት ኑሮ ሳናይ በራሳችን ሁሉንም ነገር መወሰን መቻል አለብን። ሶሻል ሚዲያ እንዳልኩት ሶሻል ሚዲያ በጣም መጥፎ ነገር ነው፣ እኔም የምፈራው ነገር ነው። ግን እግዚአብሔር ያውቃል። አንድን ህይወት እግዚአብሔር ነው የሚከትበው፣ እግዚአብሔር ነው ይሁን የሚለው፣ እግዚአብሔር ነው ፍቃድ የሚሰጥበት። ግን ደግሞ እግዚአብሔርም እንድንጠነቀቅ ይፈልጋል። እግዚአብሔር አለ ብቻ ብለን አጉል ነገር ላይ እራሳችንን መክተት የለብንም። እግዚአብሔር ከብዙ ፈተና የሚያወጣን አምላካችን ነው። ግን እኛ መጠንቀቅ አለብን። ከእንስሳ ተለይቶ አእምሮ የተሰጠን እንድናስብበት ስለሆነ ማሰብ መቻል አለብን እና ሶሻል ሚዲያ ላይ በቃ ሁሉንም ነገር አለማውጣት። ሲቀጥል አንዳንድ የሆነ ቦታ ላይ ብትቀርቡ የባልን ገበና የሚስትን ገበና እንደመዘርዘር የሚያስጠላ ነገር የለም እና ጥንዶች ምናምን ስትሆኑ እንኳን ለማታውቁት ማህበረሰብ አይደለም ለእናት ለአባት ራሱ ችግር አይወራም። አንዳንዴ ከቤተሰብ ርቆ ትዳር መመስረት የሚባለው ለዚህ ነው እና በቃ ትዳራችሁ ላይ ማንንም ሰው አለመክተት፣ ባሌ እንደዚህ ሚስቴ እንደዚህ አለማለት፣ ይሄ ግንኙነትን ያጠነክራል ማለት ነው እና በቃ እሷ እኮ ስለ ባሏ መጥፎ አታወራም፣ እሱ እኮ ስለ ሚስቱ መጥፎ አያወራም፣ ተግባብተው የሚኖሩበት ሰዓት ላይ ነው ያሉት፣ ደስ የሚሉ ናቸው ምናምን፣ በህዝብ ተቀባይነትን የማግኘት እና ደግሞ ዋናው ተቀባይነት ማግኘት ሳይሆን ቤት ላይ ደስታ መፍጠር፣ ባልሽ ወይ ደግሞ ባለቤትሽ ቤቱን እንዲናፍቅ የምታደርጊው ሚስት ነሽ። ምክንያቱም ቤት ብዙ ጊዜ የምናሳልፈው ሚስቶች ስለሆንን ማለት ነው። አንዳንድ ሰዎች እንደኔ ትምህርት ላይ ያላችሁ ወይ ደግሞ ስራ ላይ ያላችሁ ላትሉ ትችላላችሁ። ግን ያው ባልም ውጪ ስለሚውል ለስራም ለአንዳንድ ነገርም ስለሚውል ትንሽ ደቂቃም ብትሆን ቤት ለመዋል ብዙ ጊዜ ያለን ሴቶች ነን እና በትንሽዬ ነገር ባሎቻችንን ማስደሰት፣ ባለን ነገር ባሎቻችንን ማስደሰት እና ሌላው ነገር ምንድነው ለሰው በጣም ክብር ሊኖረን ይገባል። ሰውን ገንዘብ የለውም በቃ ይሄ የለውም ብለን ለሰው ዋጋ ማውጣት በጣም ከባድ ነው፣ ራስንም የሚያስንቅ ነገር ስለሆነ ማለት ነውና ለሰው ዋጋ ሳናወጣ ሰውን ማክበር፣ ለሰው መድኃኒቱም በሽታውም ሰው ነው። ግን ደግሞ አብዛኛውን ፐርሰንት የሚወስደው መድኃኒቱ ሰው እንደሆነ ነው። ያለ ሰው ከባድ ነው። ሰውን መውደድ፣ ሰውን ማክበር፣ መውደድ ያለብን ሰው እንወዳለን። ግን በመሀል እየገባ ህይወታችንን ሊያበላሽ የመጣ ሰው ካለ ቶሎ ውሳኔ ሰተን ሳንጣላ ምክራዊ በሆነ ሀሳብ ከህይወታችን ማስወጣት። አይ አንተ ሄድ እንደዚህ አትጠቅመኝ ምናምን ሳይሆን ትዳሬን ለምን እንደዚህ ትያለሽ፣ ኑሮዬን ለምን እንደዚህ ትያለሽ ብሎ በስርዓቱ ማውራት። ስለዚህ እኔ ኑሮዬ ላይ እንደዚህ እንድትገቢ ወይ ደግሞ እንድትገባ አልፈልግም፣ ስለዚህ ከዚህ በኋላ አቁም የሚሉት ነገሮችን በመጠቀም ያንን ሰው ከህይወታችን ማስወጣት። አንዳንድ ሰው ምን ያደርጋል፣ በይሉኝታ እንደው እንዴት ነው ከህይወቴ ውጪ ምላት አይባልም ሰው ምናምን ይባላል። ምክንያቱም ትዳር ትልቅ በረከት ነው፣ ትልቅ ስጦታ ነው። ቃል እንገባባለን አይደለ? በቤተክርስቲያን ቃል ኪዳን ሲደረግ ወይ ደግሞ ቀለበት ሲደረግ ማለት ነውና ያንን በምንገባባበት ሰዓት ትዳራችንን በስርዓት ልንጠብቀው ልንንከባከበው እንደዚህ አድርገን እንድንይዘው ነው ያ ሁሉ ቃል የሚገባው። ስለዚህ ምንም አይነት ይሉኝታ ሊኖር አይገባም። ይሄ የኔ ሐሳብ ነውና በቃ ያንን ሰው በትህትና መልኩ መጣላት ካልፈለግን በትህትና መልኩ እንደዚህ ብለን አስረድተን፣ ወይ ወንድሜ ትዳሬ ላይ እንደዚህ ሐሳብ አስተያየት ልትሰጥበት አልፈልግም፣ ምክንያቱም እኔ ቃል የተግባባሁት ከባለቤቴ ጋር ብቻ ነው እንጂ ሌላ ሶስተኛ ወገን በቃ እንትና አስታርቀኝ እንደዚህ ከቤት ከመሮጣችን በፊት ከመጣላት በቃ ቁጭ ብለን ወይኔ እኔ ነኝ ያጠፋሁት ወይስ ደግሞ እሱ ነው ያጠፋው፣ ይቅርታ በለኝ፣ ሄዶም ይቅርታ በለኝ። እኔ የማደርገውን ነገር ነው የምነግራቸው። እሱ ያጠፋ ከመሰለኝ ይቅርታ በለኝ እለዋለሁ፣ ምንም አይነት ችግር ስለማያመጣ ማለት ነውና
በይቅርታ ማመን እና እግዚአብሔርን ማመን፣ ጽናት፣ የሰው ህይወት አለማየት እና ብንዘረዝራቸው ብዙ ማያልቁ ችግሮች አሉ እና ህይወታችን ላይ ስንኖር ደጋግሜ በጣም ለብዙ ሰው መናገር የምፈልገው እኔ ትዳር ውስጥ ስገባ በብዙ ተፈትኛለሁ። አሁንም ወደፊትም ልፈተን እችላለሁ። ግን በቃ ተስፋ መቁረጥ የለብንም። እኔ ዛሬ ደህና ለመሆኔ በጣም ብዙ ነገር አይቼ ስላለፍኩኝ ማለት ነው እና ብዙ ነገሮችን በትዕግስት በጽናት ማለፍ ይኖርብናል እና ይሄን ካነሳሁት አይቀር የሆነ በቃ አይ ያለ እድሜዋ አግብታ እንደዚህ ተፋታ መጣች ወይ ደግሞ ተጣሉ ያለ እድሜ አልተግባቡ ምናምን እድሜ ወሳኝ ነገር ሊሆን ይችላል። አዎ መቼም ግን እድሜ ቁጥር ነው። ዋናው የሰው ልጅ ማስተዋል ከእግዚአብሔር የተሰጠው ማስተዋል ከእግዚአብሔር የተሰጠው ጥበብ ነው እንጂ እድሜ ቁጥር ነው ለኔ ማለት ነው። ማለት የሆነ እኛ ትልልቆቹ ማሰብ ሳንችል በጣም ህፃን ልጆች ከእድሜያቸው በላይ የሆነ ንግግር ሲናገሩ ከእድሜያቸው በላይ ከኛ በላይ ሲያውቁ ዛሬ ሶሻል ሚዲያ የማያሳየን ነገር የለምና ብዙ ሰዎች ብዙ ነገርን ያሳዩናል። የብዙ ሰዎች ገና ትንንሽዬ ልጆች ከአእምሯቸው በላይ እያሰቡ ለዚች ሀገር ተስፋ የሚሆኑ ብዙ ልጆች አሉ እና እድሜ ቁጥር ነው። ማስተዋል መቻል አለብን። ህይወት ከባድ ነች። ትዳር የምንገባው ለአግባሽ ስላለን ወይ ደግሞ አግብቶ ጎረቤትን ለማስደሰት አግብቶ አክስትን ለመበቀል አግብቶ ያጎትን ልጅ ለመበቀል እንደዚህ ሊሆን አይገባም። አስተውለን የምር በቃ ራሳችንን አዳምጠን ትዳር ለመጀመር እፈልጋለሁ አልፈልግም በሚለው መንገድ ስለ ትዳር ላወራ አይደለም የመጣሁት፣ ግን ያው ብዙ ፈተናዎችን ያለፍኩት ከባለቤቴ ጋርና ከትዳሬ ጋር ስለሆነ የሆነ አንዳንድ ሀሳቦችን ብንነጋገር በሚለው ስለመጣው አንድ ማነሳው ነገር ቢኖረኝ ትዳሬ ስለሆነ ነው ያነሳሁት እና ሌላው ነገር ምንድነው የሆነ በቸገራችሁ ሰዓት የመጨረሻ የምናገረው ነገር ምንድነው የሆነ ምን ልላችሁ ፈልጌ ነው በቃ የሆነ ሰው በህይወታችሁ ገብቶ የሆነ እርዳታ ላርግላችሁ ምናምን እያለ ቅስም የሚሰብርም ሰው አለ። እኔ በህይወቴ የደረሰብኝ ለእናንተ ከጠቀማችሁ ብዬ ነው እየሰራው ያለሁት። በተለይ በሶሻል ሚዲያ ጋር ያገናኘሁት እኔ የደረሰብኝ አንድ ታሪክ ስላለ ነውና እኔ ሸዋሮቢት ሆኜ ገና ሳልመጣ ከባለቤቴ ጋር ልንጋባ በነበረበት ትንሽ በቀረን ሰዓት ማለት ነው በቃ እኔ መቀሌ ልመጣ 2 ወር ምናምን እንደቀረን በሆነ ኬዝ ቲክቶከሮች መተው ባለቤቴ ጋር መጡና አይ ምስግና በቃ አሁን በቃ ፍቅረኛም አለኝ ምናምን አላቸው። በቃ ወደ ትዳር ልትገባ ከሆነ እንምጣ ምናምን ጠይቀ ምናምን አሉት። ጠይቁኝ ደስ ይለኛል ተባለ። የትግራይ እናት ተቀባይ ነች። መጡ፣ በፕሌን መጡ፣ ተቀበላቸው። እዚህ እናትና አባቱ ቤት መጡ። ያኔ ከኔ ጋር ከምስግና ጋር በቪዲዮ ስለምናወራ ብዙ ነገሮችን ያሳየኝ ነበር በቪዲዮ ምናምን። ቲክቶከሮችን መጥራት አልፈልግም፣ ደስ በማይል ሁኔታ ስለሄዱ መጥራት አልፈልግም። እነሱም እንጀራ አላቸው እና መተው ምንድነው መስራት የምትፈልገው አሉትና ለኔ ያማከረኛል ደውሎ ማለት ነው። አይ ምስግና በቃ መስራት አትችልም፣ መቆም አትችልም፣ ሊያግዙ ከመጡ ልብስ ቤት ይክፈቱ፣ ቁጭ ብለህ የምትሰራው እሱን ስለሆነ ብዬ የፍቅር ሐሳቤን ሰጠሁበት እና እሺ ምናምን አለ። አካውንት አንጣሉት ሰጠ ምናምን። ቤት ገቡ፣ ቪዲዮ ቀረጹት። ስለ ሰላም እያወሩ ቤት ገቡ፣ ቪዲዮ ቀረጹት። ቅድም እንዳልኩት የትግራይ እናት ተቀባይ ነች። ያለውን ቤት ያፈራውን አቅርባ እንጀራው ቀርቦ ወጡ ቀርቦ ጠላው ቀርቦ ተበልቶ ተጠጥቶ ወደ አረፉበት ሆቴል ሄዱ። ምስግናም እዛ እየሄደ ከነሱ ጋር ጊዜ ያሳልፍ ነበረ ከቲክቶከሮቹ ጋር ማለት ነው። እና ያ የመጡበትን ሐሳብ ኬዝ ምናምን ሲጨርሱ ተመልሰው ወደ አዲስ አበባ ይሄዳሉ ማለት ነው። እና ምን ሆነ የሆነ ደህና ገባችሁ ምናምን ሊል ልክ እንደበረሩ ደወለ ምስግና ማለት ነው። ከዛ ስልኩ ምን ተደረገ አይነሳም። ከጊዜ ከአንድ ከሁለት ቀን በኋላ ስልኩ ብሎክ ተደረገ። በቲክቶክ አካውንቱም ኮሜንት ምናምን ሲጽፍላቸው ምን አደረጉት? ብሎክ አደረጉት ማለት ነው። እና በዚህ ምን ሐሳብ ልስጥበት? ልብስ ቤት በግድ ይክፈቱ እያልኩ አይደለም፣ በዚህ እንዳትረዱኝ። ግን አለመክፈትም ይችላሉ። ግን በቃ ጓደኛ ብቻ መሆን ቲክቶከሮች ስለሆኑ ምናልባት እዚህ መተው
ከሱ ጋር ቪዲዮ መስራታቸው ብቻ ለሱ ቫይራል አንድ ጥቅም ጠቅመውታል። ስለዚህ ሁለተኛ ጥቅም ባይጠቅሙት ችግር አልነበረውም። ግን ለምንድነው ዋሽታን በሰው ህይወት ላይ የምንቀልደው? ለምንድነው ለእይታ ብቻ ለምንድነው የምንሰራው? በቃ እኔ በዚህ ሰዓት የሚገርመኝ ነገር ለምንድነው አብዛኞቹ ቲክቶከሮች ለእይታ የሚሰሩ አሉ። እርዳታ ለእይታ ሊሆን አይገባም። ምክንያቱም ያ ቁስል ያ ችግር ነገ እኛ ቤት ሊያንኳኳ ይችላል። ትላንት ሰው ላይ የሆነው ዛሬ በብዙ ነገር የብዙ ሰው በር እያንኳኳ ስለሆነ ማለት ነው። እና የቲክቶከሮችን ሰው መጥራት አልፈልግም። ልጆች ያሏቸው ናቸው። ከኛ እድሜ በጣም የራቁ ናቸው። ትልልቆች ናቸው እና የልጆች አንዳንዶቹ የልጆች አባት የሆኑ ስለሆኑ እንደዚህ አድርገውናል ብለን የነሱን ስም አጥፍተን እኔ ለነሱ አይደለም የማስበው፣ በጣም አጥፍተዋል። ግን ይቅር ለእግዚአብሔር ነው፣ ችግር የለውም ትተነዋል። ለነሱ ሳይሆን የማስበው አበባ የመሰሉ ልጆች አሏቸውና የሚተዳደሩት በሶሻል ሚዲያ ሊሆን ስለሚችል እነዛ ልጆች ችግር ላይ እንዲወድቁ አልፈልግም። የችግርን መጥፎነት ስላየሁት ማለት ነው። 5 ብር ጎላኝ በህይወቴ ምን ያህል ስታጎሳቁለኝ በትዳሬ ስለነበረ ቤተሰብ ሳይኖረኝ ቀርቶ ጓደኛ ሳይኖረኝ የሚደግፈኝ ሰው አጥቶ ሳይሆን ትዳሬን በራሴ ማቆም ስለፈለኩ ነው። ስጀምረው የተኛ ትዳር ነበረ በኢኮኖሚ። ዛሬ ላይ ግን እያቆምኩት ነው ያለሁት። አንድ ቀን ቀጥ ብሎ ይቆማልና ፍቅር ካልጎደለ ኢኮኖሚ ምንም ማለት አይደለምና ይሄንን ሐሳብ አንድ ላይ ላነሳ የፈለኩበት ይሄ ምክንያት ስላለኝ ነው። እስከዛሬም ሰዎቹን መናገር እንችል ነበር አንዳንድ ሚዲያዎች ላይ ስንቀርብ፣ ግን አስፈላጊ አይደለም እና ለእይታ ከመርዳት አለመርዳት ይሻላል። ምክንያቱም እግዚአብሔር ልብን ነው የሚያየው። አንተ ከዚህ ሁሉ ማህበረሰብ በስልክህ ብትደበቅ ቪዲዮ እያነሳ ይሄ ሁሉ ሰው አመሰግናለሁ ትናንትና ቢልህ፣ እግዚአብሔር ግን ከልብህ ይሁን ከእጅህ ይሁን እርዳታ ከስልክህ ይሁን ለእይታ ይሁን በቃ ለብዙ ነገር ይሁን እግዚአብሔር ግን ያያል። ሰው አያይም፣ እግዚአብሔር ግን ያያል። ስለዚህ እግዚአብሔር ጋር ለሚደርሰው ነገር ነው መጠንቀቅ ያለብን። እኔ አሁን ራሴን ጻድቅ አድርጌ እነሱን እየኮነንኩ አይደለም፣ እኔ ማጠፋለሁ ሰው ስለሆንኩኝ። ግን በቃ ባይሆን ደስ የሚል ነገር ነው፣ የሚያስጠላ ነገር ነው። እስቲ አስቡት፣ 2 ጥንዶች ትዳር ለመመስረት ምናምን ሰው ይሄን አደርጋለሁ ይሄን ምናምን ብሎ ለሰው ተስፋ ሰጥቶ መሄድ በጣም ከባድ ነው። ተስፋ ከእግዚአብሔር ነው። በሰው የተደገፈ ሰውን ተስፋ ያደረገ እርሱ የተረገመ ነው ይላል ቃሉን ካልተሳሳትኩና በጣም ሰውን መደገፍ በጣም ነው የሚያስጠላው። ግን እንደ ሰው የሆነ ነገር ይደረግላችኋል የሆነ ነገር አደርግልሃለሁ ብሎ አንድ ለእናቱ እንባ ሲታገል የነበረ እግሩን ለተመታ ልጅ እንደዚህ ብሎ መሄድ በጣም ከባድ ነው። ግን ምናልባት ይሄ ቪዲዮ ቫይራል ከወጣና ብዙ ሰው ካየው እራሳችሁን ታውቁታላችሁና ፈሩ። እንደዚህ አይደረግም። ግን በቃ እግዚአብሔርን ቢያንስ ይቅር በለኝ በሉት። ይቅር ለእግዚአብሔር ነው፣ ለኛ ምንም ማለት አይደለም። ድጋሚ መታችሁ ወንድም መሆን እንችላለን። ግን እንደዚህ አይደረግምና ምን ልላችሁ ነው? በሰው መደገፍ ምናልባትም በሰው ስለተደገፍን ይሆናል ይሄን ሁሉ ፈተና የመጣብን። ግን እኛ ያናድዳል። የሆነ ከተረዳችሁኝ በጣም የሚያናድድ ነገር ነው እና ግን ችግር የለውም። እግዚአብሔር ይመስገን እሱ የከፈተልንን ጉሮሮ የከፈተልንን ሆዳችን ሁሉ ነገራችንን በማይታመን በሰራነው ስራ በላይ ከሰራነው ስራ ልክ በላይ እግዚአብሔር እያስደሰተን ስለሆነ እግዚአብሔር ተመስገን ለማለት ፈልጋለሁ እና ለዛሬ ያለኝ ሐሳብ ይሄን ይመስላል። ደህና ቆዩ። ኮሜንት ላይ ያላችሁን አስተያየት እንደ ጀማሪነታችን ያላችሁ አስተያየት አንዳንድ ነገሮች ካሉ እና ደግሞ እናንተም ሼር የምትፈልጉት ሐሳብ ካለ ኮሜንት ላይ ጻፉልኝ። በየቀኑ እናንተ ኮሜንት ባረጋችሁትም ሊሆን ይችላል በራሴም ሊሆን ይችላል አንዳንድ ሐሳቦችን እሰጣለሁ ማለት ነው። ከህይወት ተሞክሮ ከግንኙነት ተሞክሮችም ሊሆን ይችላል እና ለዛሬ ይሄን ይመስላል። አመሰግናለሁ።